የህግ ጉዳዩን በተመለከተ የለቀቅሽው ቪዲዮ አለ። 8 ዓመቱም ደግሞ ይቀነስልኝ ብሎ ይግባኝ ጠይቋል። ሚያዝያ 8 ነው ቀጠሮ። አሁን በዓሉ ነው። እና ቤተሰቦቼ እባካችሁ ከጎኔ ሁኑ። አሁን ደግሞ እሱ ይግባኝ መጠየቁን ሰማሁ። ስለዚህ አሁን ላይ እኔ በቃ አስፈሪ እንትን ላይ ነው ያለሁት። ሰው የለኝም፣ ማንም የለኝም፣ መሄጃም የለኝም። ስንት ስቃይ አሳልፌ ስንት ውስጥ ቃይ ሁሉ ተጎድቶ ወፍራም አንጀቴ እንደገና ነው እንትን የተባለ ስንት ደም ተለግሼ ነው የተረፍኩትና እንደዚህ ሆኖ 8 ዓመት ነው የተፈረደበት። በዛ በጣም ቀርብ ብሎኝ ነበር፣ ግን ይግባኝ መጠየቃችም ተብያለሁኝ ማለት ነው። ያሰጋል ማለት አንደኛ ከነበረ ሁኔታ አንፃር ስትነሽ እንደሰው እንኳን እሷ ሌላውም ሰው ይሰጋል። በዚህ ልክ ተበቅለኛለች ብሎ ስለሚያስብ ስንቀሳቀስ እንኳን እውነቱን ለመናገር ጥላዬን እንኳን እየፈራሁ መንቀሳቀስ ልጅ ነኝ። አሁን ላይ የተሰጠው ቅጣት ላይ ቅሬታ ቢኖር አቃቢ ህግ ዝም አይልም። እዚህ ድረስ 8 ዓመት ያስፈረደ አቃቢ ህግ ትክክለኛ ፍትህ አላገኘውም ብሎ ካሰበ ይግባኝ ያቀርባል። እንደ ጓደኞቼ እንደማንም መሮሯጥ ተሯሩጬ ስራ መስራት አልችልም። እውነቱን ለመናገር ሁልጊዜም ቢሆን እግዚአብሔር ጓደኞቼ ዜብራ ላይ እንኳን ስንሻገር ሩጠው ሲያልፉ ምን አይነት ስሜት እንደሚሰማኝ እኔ ነኝ የማውቀው። በህግ ጥበቃ እንዲደረግላት ከመጠየቅ ውጪ ሌላ ድጋፍ ሊደረግላት አይችልም። ፍርድ ቤቱ ላይ ጫና መፍጠር አይቻልም። ነገራችን ላይ ፍርድ ቤቱ ይግባኙን እንዳያይ፣ ቅጣቱን እንዳይቀንስ፣ ጥፋተኛ አይደለም እንዲባል ማድረግ አይቻልም። እንደዛ የፕሮግራማችን ስፖንሰር ቴምር ሪል ስቴት ነው። በአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ በፒያሳ በሊሴ ገብረ ማርያም ትምህርት ቤት ጀርባ እንዲሁም በአዋሪ ከሴቶች አደባባይ ወደ ቤተ መንግስት በሚወስደው መንገድ ዳር ዘመናዊ የመኖሪያ አፓርትመንቶችንና የንግድ ሱቆችን እየገነባ ነው። ለመኖሪያ ቤት ፍላጎቶ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከቴምር ሪል ስቴት ያገኛሉ። የንግድ ሱቆችንም እንዲሁ። ለተጨማሪ መረጃ በ0987 85 41 51 ላይ ይደውሉ። ቴምር ሪል ስቴት የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። እንግዲህ በቅርብ ተገናኝተን ነበረ። አሁን ደግሞ በድንገት ነው ስቱዲያችን የመጣሽው። እንግዲህ በጣም ብዙ ከ1 ሚሊዮን በላይ የሆኑ ተመልካቾች ያንቺን ታሪክ ሰምተዋል፣ አይዞሽ ብለው ከጎንሽ ሆነዋል። አሁን ደግሞ አንድ ቪዲዮ ለቀሻልና ምንድነው እሱ? በጣም ስጋት ውስጥ እንደሆንሽ የህግ ጉዳዩን በተመለከተ የለቀቅሽው ቪዲዮ አለ። ሰላም፣ እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ በጣም በሚያሳዝን ቪዲዮ ነው የመጣሁት። እሱ ምንድነው ልጁ ይግባኝ ጠየቀ። በተፈረደብኝ ቀን አልነበርኩም። 8 ዓመቱም ደግሞ ይቀነስልኝ ብሎ ይግባኝ ጠይቋል። ሚያዝያ 8 ነው ቀጠሮ። አሁን በዓሉ ነው። እና ቤተሰቦቼ እባካችሁ ከጎኔ ሁኑ። ምንድነው? ያው በእርግጥ በጣም ተጨንቀሽ ስሜታዊ ሆነሽ ነው የቲክቶክ ገጽሽ ላይ የለቀቅሽው እና ምንድነው? አዎ እንግዲህ ይግባኝ ጠይቋል። ይግባኝ ስለጠየቀ እኔ ደግሞ አቅሜ ሚዲያ ነው በዚህ ሰዓት ስለሆነ በፊት አሁን ላይ አብረውኝ ያሉ ሰዎች እንዲያዩልኝ ነው እንደዛ ያደረኩት። ማለት ባህር ዳር ሲሄድ አብረውኝ ከጎኔ እንዲሆኑ ግዴታ መምጣት አለብሽ ተብያለሁ። ቀጠሮ ሚያዝያ 8 ነው። ለ8 ነው የተቀጠረው። እኔ ደግሞ ሰሞኑን ሄዳለሁኝና ከጎኔ እንዲሆኑ ነው ያንን ቪዲዮ ሰራው። ህጉ የተወሰነበት ውሳኔ ሊቀነስ ይችላል የሚል ስጋት አለሽ? ባለፈው በ8 ዓመቱም ልብሽ እንዳላረፈ ስትነግሪኝ ነበር። አዎ በጣም ማለት ካደረሰው ጉዳት አንፃር ከላይ እስከታች ነው የቀደደኝ። እዚህ ጋር ነው እጄ በጣም ብዙ ቦታ ነው እንትን ያለኝና እንደዛም አድርጎ ስንት ስቃይ አሳልፌ ስንት ውስጥ ቃይ ሁሉ ተጎድቶ ወፍራም አንጀቴ እንደገና ነው እንትን የተባለ ስንት ደም ተለግሼ ነው የተረፍኩትና እንደዚህ ሆኖ 8 ዓመት ነው የተፈረደበት። በዛ በጣም ቀርብ ብሎኝ ነበር፣ ግን ይግባኝ መጠየቃችም ተብያለሁኝ ማለት ነው። የተፈረደበት ሰዓት ደግሞ ባለፈው ተናገር ያለው ፍርዱ እንትን እንዳለ ነው ወደ አዲስ አበባ ተከትዬ የመጣሁኝ። በዛን ሰዓት መጠየቅ አልቻልኩም ነበር። አንቺ ይግባኝ የተፈረደበት በቂ አይደለም ብለሽ ልጠይቂ ነበር? በቂ አይደለም ብዬ ልጠይቅ ነበር።
እሱ ከተያዘ በኋላ ስጠይቅ ደግሞ አይቻልም ጊዜው አልፏል ነው የተባልኩኝ። አሁን ደግሞ እሱ ይግባኝ መጠየቁን ሰማሁ። ስለዚህ አሁን ላይ እኔ በቃ አስፈሪ እንትን ላይ ነው ያለሁት። ሰው የለኝም፣ ማንም የለኝም፣ መሄጃም የለኝም። ቢያንስ የህግ አካሎች ከጎኔ እንዲቆሙልኝ እፈልጋለሁ። ምናልባት የጠየቀው ይግባኝ ተቀባይነት አግኝቶ ከ8 ዓመት ከተቀነሰ ባንቺ ግላዊ ነፃነትሽንም ይነካል ስጋትም? አዎ ፈርቻለሁኝ በጣም። ቤተሰቦችን በጣም ፈርተዋል፣ ፍራቻ ላይ ነው ያሉት። እንደገና 8 ዓመት እንደ ጉዳቴ መጠንም ታይቶ ከመጀመሪያውም 8 ዓመት አግባብ አይደለም እያሉኝም ነበረ። እኔም ደግሞ ብያለሁኝ ባለፈው። ግን አሁን ደግሞ ጭራሽ ከነ 8 ዓመቱ ይግባኝ ጠየቀ። ይግባኙ ተቀባይነት ሊኖረው አይገባም ነበር ነው ያንቺ? ምን ልታረጊ አሰብሽ? ምን የማድረግ አቅም አለኝ? መምጣት አለብሽ ተብያለሁኝ። ባህር ዳር ሄዳለሁ እና ባህር ዳር በሚሄድበት ሰዓት ከጎኔ እንዲቆሙልኝ እፈልጋለሁ። ያለውን ነገር እውነቱን ለመናገር ከመጀመሪያውም በፊትም አቃቢ ህጎች በጣም እየታገሉልኝ ነበረ። ከመጀመሪያውም ከነሱ አቅም በላይ ስለሆነ ነው። አሁን ደግሞ ግዛቸው እንዳይለየኝ እፈልጋለሁ። እንግዲህ ይህንን ድርጊት ፈጽሞ በሌለበት ነበር የተወሰነበት። አንቺ እሱን ለማስያዝ ነበረ አይደለ? መጀመሪያም ማስይዘሽው እንግዲህ በቀደመው ቪዲዮ ላይ እንዳጋራሽን በሌለበት ነው። መጀመሪያ ካስያሽው በኋላ በዋስ ወጥቶ ነው ወደዚህ የመጣው። አንቺ ወዲያውኑ ነበር እሱን ተከትለሽ የመጣሽው? አዎ ወዲያውኑ። መጀመሪያ ማስያዝኩት በ30 ሺህ ብር ነው ዋስትና የተሰጠው። ባለፈው እንትን እንዳልኩት ዋስትናው ከተለቀቀ በኋላም ወደ አዲስ አበባ ነው ዋስትና እንደተለቀቀ ወደ አዲስ አበባ ነው ተከትዬ የመጣሁኝ። በዛን ውስጥ ሆኜ በዛን ስቃይ ሆኜ መቼም ይግባኝ መጠየቅ አዲስ አበባ ውስጥ ነው የነበርኩት። በዛን ሰዓት ይግባኝ አልጠየቅኩም ነበረ። በህግ ስለማምን ነው ህግ ጋር እንትን ለማለት ነበር። በዛን ሰዓት እንደዚህ የተሰቃየሁኝ ነበረ እና ለቅም ብቻ ማለት ከደረሰብኝ ጉዳት አንፃር ወፍራም አንጀቴ ተሰፍቷል። 5-6 ደም ተሰጥቶኝ ነው የተረፍኩት። እንደ ጓደኞቼ እንደማንም መሮሯጥ ተሯሩጬ ስራ መስራት አልችልም። ነው ለመናገር ሁልጊዜም ቢሆን እግዚአብሔር ጓደኞቼ ዜብራ ላይ እንኳን ስንሻገር ሩጠው ሲያልፉ ምን አይነት ስሜት እንደሚሰማኝ እኔ ነኝ የማውቀው። ትንሽዬ እንኳን እኔ መሮጥ አልችልም። እንደ ጓደኞቼ ተሯሩጬ መስራት አልችልም። እንደዚህ አድርጎ ነው የተወኝ። መቼም የማይለቅ ጠባሳ፣ ከጠባሳው በላይ ደግሞ ህመሙ እንደዛ አድርጎኝ 8 ዓመት ነው። ከነ 8 ዓመቱም ይግባኝ ጠየቀሽ ምን ላድርግ ነኝ? ከመጀመሪያውም በፍትህ አምናለሁ። እንዴት ማድረግም ስቃይን ተቋቁሜ ጎዳና ላይ ወጥቼ እየበረደኝ እየራበኝ ለህግ አሳልፌ ሰጥቻለሁ። አሁንም ደግሞ በቃ ህግ እስከመጨረሻው እታገላለሁ፣ እስከመጨረሻው እሄዳለሁ። ግን እባካችሁ የህግ አካላት በሙሉ እባካችሁ ከጎኔ ሁኑልኝ ነው የምለው። ሌላ ምንም ማለት አይዞሽ። ያው ትልቁ ነገር ለህግ አሳልፈሽ ሰጥተሻል። እንግዲህ በህግም አሁን ይግባኝ ስለጠየቀ ይግባኙ ተቀባይነት አግኝቶ ይቀነስለታል ማለት አይደለም። ውሳኔውን በለቱ ካልተሰማ አይታወቅም። ግን አንቺ ከወዲሁ ሰጋሽ። ቢወጣ ጉዳት ያደርስብኛል ነው አይደል? ባለፈውም እንዳወራን ነው። እርግጠኛ ነኝ እንደሚያደርገው። ምክንያቱም እኔ አታልዬ ነው ያስያዝኩት እኮ። እንደዛ አርዶኝ እንደዛ በጣጥሶኝ አብሬው ተኝቼ ነው አታልዬ ነው ያስያዝኩት። ስለዚህ እሱም እንደዛ ነው የሚያደርገው፣ እንደሚያደርገውም እርግጠኛ ነኝ። ስለዚህ ለኔ ብቻ አይደለም ለቤተሰቦቼም ደህንነት እፈራለሁ። ለኔ ብቻ አይደለም የምፈራው። ሰሙ እነሱ ይግባኝ መጠየቁን? አዎ ሰምተዋል። ምን አሉሽ? ፈርተዋል። በጣም ፍራቻ ላይ ናቸው። በጣም ከነ 8 ዓመቱም ይግባኝ እንትን ከተባለለት በቃ ይለቀቃል። እንግዲህ እንዲህ አይነት ነገር በስጋት መኖር በራሱ ሸክሙ ከባድ ነው። ነፃ ነኝ እንደ ልቤ እንቀሳቀሳለሁ ማለትና ጉዳት ሊያደርስብኝ የሚችል ሰው አለ ብሎ መስጋት እጅግ በጣም የሚከብድ ነው። ግን ደግሞ ይሄንን ጉዳዩን በህግ የተያዘም ስለሆነ ይሄንን በደንብ አቃቢ ህግ ነው እንግዲህ ባንቺ ወገን ሆኖ ጉዳዩን የሚከታተለው።
አሁን እዛ መገኘትሽ የፍርድ ዕለት ወይም ደግሞ ይግባኝ የጠየቀበት ውሳኔ የሚሰጥበት ቀን ምንድነው ያንቺ ሚና እዛ መሄድሽ? እዛ መሄድ አለብኝ፣ ያለውን ነገር እዚህ መከታተል አለብሽ ነው ያሉኝ። በ8 እዛ መገኘት አለብኝ። ምንድነው ለተመልካቾች ማለት የምትፈልጊው? እኔ የምለው ለህግ አካላት ሚዲያ ላይ ያላችሁ ሰዎች በሙሉ እባካችሁ ነው የምለው። እኔ ስንቀሳቀስ እንኳን እውነቱን ለመናገር ጥላዬን እንኳን እየፈራሁ የምንቀሳቀስ ልጅ ነኝ አሁን ላይ አይደለም ይግባኝ እንትን ተብሎለትና እባካችሁ ነው የምለው። እነ ጆርዲም ድምጽ ሁኑልኝ እባካችሁ፣ የህግ አካላት የህግ ባለሙያዎች በሙሉ ባህር ዳርም ያላችሁ አዲስ አበባም ያላችሁ ሚያዝያ 8 ነው ቀጠሮ። ስለዚህ እባካችሁ ከጎኔ ሁኑልኝ። እስካሁን እገዛችሁ አልተለየኝም ነበር፣ ከዚህ በኋላ ከጎኔ ሁኑልኝ ነው የምለው። እኔ አቅም የለኝም። አቅሜም የነበረው ህግ ጋር እስክደርስ ነበር። አሁን ላይ ህግ ጋር ደርሻለሁ። በቃ ይሄን ነው የምለው እኔ። ይህንን እንግዲህ የገጠመሽን የደህንነት ስጋትና አጠቃላይ ባንቺ ጉዳይ አንቺ በገጠመሽ ነገር ቪዲዮን ባጋራንበት ጊዜ ሊያግዙሽ ከጎንሽ ሊቆሙ ፍላጎታቸውን ካሳዩና መልእክት ከላኩልን መካከል የህግ ባለሙያ ጠበቃና አማካሪ አቶ ጌቱ አስናቀው አንዱ ነው። ስለዚህ በዚህ ጉዳይ የባለሙያ ማብራሪያ እናክልበታለን። አይዞሽ ለማለት ነው። እንግዲህ አሁንም ተመልካቾች ከጎንሽ ናቸው። አይዞሽ፣ ስጋት አይግባሽ፣ ሁሉ መልካም ይሆናል። ግን ያው ቲክቶክሽ ላይ ሰርተሽ ለቀሽ ስለነበር ብዙዎችም ወደኛ ሲልኩ ስለነበረ ለዛ ነው ቁጭ ብለን ብንጨዋወት ብዬ እየጋበዝኩሽ አይዞሽ ለማለት ነው። እሺ፣ እኔም በመጨረሻ የምለው እንግዲህ ቤተሰቦቼ እዚህም የመጣሁበት ምክንያቴ ያው ከመጀመሪያው ጎዳና ላይ ነበርኩኝ። ምንም ይሄን ጉዳቴ ምናምን የማይታወቅም ነበር። እንደምታውቁት ሚዲያ ላይ ከወጣሁ በኋላ ነው የኔ ጉዳይ ተሰሚነት ያገኘውና ሚዲያ ላይ ከወጣሁ በኋላ በውስጥ መስመር አይዞሽ ምናምን የምትሉኝ ቤተሰቦቼ ሁላችሁም በቲክቶክም በውስጥ መስመር የምታወሩኝ ቤተሰቦቼ ለዛ ነው ሚዲያ ላይ የወጣሁኝ እንትን የምለው። ያለውን ነገር ደግሞ ጥሩ ዜና ይዤ እመለሳለሁ ብዬ አስባለሁ እንደ እግዚአብሔር ፍቃድ። ያለውን ነገር ደግሞ አሳውቃችኋለሁ እና እባካችሁ ሴቶች እባካችሁ ከጎን ይሁኑልኝ፣ የሚዲያ ሰዎች እባካችሁ እላለሁ፣ ከጎን ይሁኑልኝ እላለሁ። አመሰግናለሁ። የግልዎን ቤት ከአስተማማኝ ኩባንያ ማግኘት ይፈልጋሉ? ቴምር ፕሮፐርቲስ በጥራትና በታማኝነት ቤቶችን በመገንባት የሚታወቅ ሲሆን እስካሁን ከ8 ሳይቶች በላይ በጊዜ ለደንበኞቹ ማስረከቡ ይታወቃል። በመሆኑም አሁን ላይ በከተማችን የተመረጡ ቦታዎች ላይ ቤትዎን ይዘን መጥተናል። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ቅንጡ መንደር፣ የጋራ መገልገያዎችን እንዲሁም ከተንጣለለ የመኪና ማቆሚያ ጋር ወደ ቤተ መንግስት መሄጃ በአዋሬ የኤምባሲዎች መገኛ በሆነችው ሳር ቤት እንዲሁም በኢትዮጵያ ፒያሳ አዳዲስ ሳይቶችን ይዘን ወጥተናል። በተጨማሪም ግንባታቸው 80% የተጠናቀቁ ቤቶችን በአያት 49 ያገኛሉ። እነዚህም በ10 ወር ውስጥ ለመረከብ ዝግጁ ናቸው። እነዚህን ሁሉ በማይጨምር ፊክስድ ፕራይስ ከ30% እስከ 35% ድረስ ቅናሽ በማቅረብ ይዘንላችሁ መጥተናል። ባለ 1 መኝታ በ5.5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። በግንባታ ሂደት መሰረት በ3 ዓመት ጊዜ ውስጥ መክፈል የምትፈልጉ ደግሞ ባለ 1 መኝታ በ1.5 ሚሊዮን ቅድመ ክፍያ፣ ባለ 2 መኝታ በ1.8 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ በ2.8 ሚሊዮን ቅድመ ክፍያ። ልብ ይበሉ፣ ከታች በምናስቀምጠው ስልክ ተጠቅማችሁ ስትደውሉ ከ30% እስከ 35% ቅናሽ ማግኘት ትችላላችሁ። በአጭር ቀጠሮ ጥሪያችንን አክብረ ስለመጣ ከልብ አመሰግናለሁ ጌቱ። እስቲ ራስን አስተዋውቅልኝ ለሸገር ኢንፎ ሚዲያ ተከታታዮች። እሺ፣ አመሰግናለሁ። ጌቱ አስናቀው እባላለሁ። ጠበቃና የህግ አማካሪ ነኝ። ከጥብቅናው በፊት በዳኝነት ሰርቻለሁ በአማራ ክልልም በአዲስ አበባ እና ላለፉት ኦልሞስት እንደ 10 ዓመታት በህግ ስራ ላይ ነው ያለሁት። በጣም ነው የማመሰግነው። አንድ ማርች 8ን በማስመልከት እንግዲህ ሴቶች ቀንን አስመልክቶ በተለይ ሴት የፍትህ ምልክት ሴት የሆነችበትን ምክንያት በመጥቀስ እንግዲህ ህጉም እንደ ሴት ርኅሩህ አዛኝ መሆን አለበት የሚል ነገር አጋርተህ ነበርና እስኪ ጥቂት ከሱን ጀምር። ወደ ትዕግስት ጉዳይ ስለሆነ ምን መጣው። ትክክል ነው። እንዳነሳሽ ነው። በፍትህ ስርዓቱ ላይ በጣም ከሚታወቁ ምልክቶች አንዱ ያው አይኗን ተሸፍና ሚዛን የያዘች ሴት ናት አይደል? ያው ፍትህ እዛ ላይ ያሉት ነገሮች ሚዛን ያው ፍትህ ሁሌ ሚዛናዊ መሆን አለበት የሚለውን የሚያመለክት ነው።
ሴት መሆኗ ደግሞ ያው ርህሩህ መሆኗን፣ አዛኝ መሆኗን፣ ጠንቃቃ መሆኗን ከተፈጥሮ የተወሰደ እንትን ነው፣ ምልክት ነው። ይሄ ዝም ብሎ የተሰራ ሳይሆን ከሴቶች ተፈጥሯዊ ባህሪ የተወሰደ እንትን ነው። አይኗ መሸፍኗ ደግሞ ያው ሚዛናዊ ሆና ግራ ቀኙን ሳታይ ሳታዳላ ሀብታም፣ ድሃ፣ ባለስልጣን፣ ተራ ዜጋ ሳትል መፍረድ ያለባት መሆኑን፣ ፍትህ እንደዛ መሆኗን የሚያሳይ ምልክት ነው ለማለት ነው። እንግዲህ በጣም ደስ ይላል። ለፍትህ ስርዓቱ ምልክት የሆነችው ሴት በነባራዊው ዓለም እውነታ ደግሞ እንደው የፍትህ ስርዓቱ ምን ያህል እየጠበቃት ነው የሚለው ሌላ ጉዳይ ነው። ግን እንደው የትዕግስት ጉዳይ ነው ዛሬ እንድንገናኝ ምክንያት የሆነንና አስቀድሜ ግን የትዕግስት አየነውን ታሪክ ባጋራን ጊዜ ሙያዊ ድጋፍ ለመስጠት ከጎኗ ለመሆን ፍላጎታቸውን ፍቃዳቸውን ከሰጡን የተለያዩ ባለሙያዎች መካከል ጌቱ አንዱ አንተ ነህና አስቀድሜ ከልብ ላመስግን። የህግ ድጋፍ ከፈለገች አለው ከጎኗ ብለህ ነበር። አዎ ታሪኩ ያው እንግዲህ ሌላውም ሰው እንዳየው በአጋጣሚ ዩቲዩብ አልፎ አልፎ ቼክ ማለት ሁሉም ታሪኮች ባሰሚ አንዳንድ ታሪኮችን ከህግ ነክ የሆኑ ጉዳዮችን ቅርብ ስለሆኑ ለመስማት ሞክራለሁ ካለኝ ጊዜ አንጻርና ያንን ታሪክ እንግዲህ ሰማሁኝ። ያው ሁሉም ሰው ልቡ እንደተነካው እኔም ልቤ ተነክቷል በትዕግስት እና በወቅቱ አድናቆቴን ገልጬልሽ ነበረ። የሄደችበትን ርቀት አሁን ድረስ የምትደንቅ ሴት ናት። ምናልባት ብዙ ሴቶች ይኖሩ ይሆናል እንግዲህ እንደሷ ያደረጉ፣ ግን እኔ የሰማሁት ግን እሷን ነው። በዛ ርቀት ልክ ሄዳ ፍትህ ያገኘች ሴት ማቀው እሷን ነው። በጣም የሚደንቅ ነው። ብዙዎች የተገረሙባት በተለይ አብሮ እስከ ማደር በጣም የሚገርም ነው። በጣም ላይምሮም የሚከብድ እንዴት አይነት የማይታመን ድፍረት እያልኩ ነበር። ደግሞ 2 ጊዜ 3 ጊዜ ያደረገችው ማለት መጀመሪያ እንዲያዝ አደረገች አምራ በማደር። ያኔ እንግዲህ እንደዛ አርጋው አላሲዝህም ብላ ቃል ገብታለት ነው የተያዘው። ይሄንን ድጋሚ መድፈሯም የሚገርም ነው። ድጋሚ አዲስ አበባ መጥቶ ያንን ማድረጓም በጣም ደፋር መሆኗን ያሳያል። ቢያንስ አንዴ እሺ ልታደርጊ ትችላለሽ። ከዛ በኋላ ግን የደጋገመ አዲስ አበባ መጥቶ ፍርዱ ከተረፈበት በኋላ ከተወሰነበት በኋላ እንዲያዝ ደግሞ የሄደችበት ርቀት ደግሞ የሚገርም ነው የበለጠ። አሁን ይህቺ እንግዲህ ያን ያህል ዋጋ ከፍላ በህግ ጥላ ስር እንዲውል ያደረገችው ወጣት አሁን ስጋት ውስጥ ነኝ ብላ እጅግ ልብ የሚነካ ቪዲዮ በቲክቶክ ገጿ ላይ ይለቃለች። እኛም ደግሞ በመጀመሪያ ታሪኳን ይዘን እንደመውጣታችን ምንድን ነው የተፈጠረው? ለምንድን ነው እንዲህ የሰጋሽው? ይግባኝ መጠየቁ ያው መብት ነው፣ ግን አንቺን ያሰጋሽ ምንድን ነው በሚል ቆይታ አድርገን ነበር። እንግዲህ ተመልካቾችም ቀደም ሲል እንደተከታተሉትና ስጋት አለኝ ነው እያለች ያለችው። አንድ ሰው ለህግ አሳልፎ ከሰጠ በኋላ ስጋት አለብኝ ካለ ህጉ ምንድን ነው የሚያደርግለት? እንግዲህ አሁን እሷ አሁን ይግባኝ ከጠየቀ በኋላ በደንብ ገፍታበት መጣች እንጂ መጀመሪያም ያኔ አንቺ ስታቀርቢያት ስጋት እንዳለባት እንትን ብላ ነበር። እንደሚያስፈራራት ለእሷም ለቤተሰቦቿም በጣም አደገኛ እንደሆነ ብታይዘው በተደጋጋሚ ተናግራለችና አሁን ይግባኝ ስለጠየቀ ነው አንድ አዲስ ስጋት የሆነባት። ቀድሞ ሊወጣ ነው የሚለው ስጋት ወይም ደግሞ ከ8 ዓመት ከተቀነሰበትስ? እንግዲህ ህጉ ገና ውሳኔ አልተሰጠበትም፣ ግን ስጋት ነው። ያሰጋል ማለት አንደኛ ከነበረው ሁኔታ አንጻር ስትነሽ እንደሰው እንኳን እሷ ሌላውም ሰው ይሰጋል። በዚህ ልክ ተበቅለኛለች ብሎ ስለሚያስብ እና ከባህሪውም ከነገረችን ባህሪ ተነስተን መገመት እንደምንችለው አያደርግም የሚባል አይነት እንትን አይደለም። ከሁኔታው መረዳት እንደሚቻለው አንዳንድ ሰዎች አሉ በቀለኛ የሆኑ ተጠቃም ብለው ካሰቡ በምንም መንገድ የማይመለሱ ሰዎች አሉ በባህሪያቸው። ምናልባት ይሄ ሰው እንደዚህ አይነት ባህሪ ያለው ሰው ሊሆን እንደሚችል ከነገረችን ታሪክ ተነስተን መገመት እንችላለን። እና ስጋቷ ትክክል ነው ልልሽ ፈልጌ ነው። ነገር ግን ይግባኝን በተመለከተ ይግባኝ መጠየቅ አንቺ እንዳልሽው መብቱ ነው። ለምን ይግባኝ ጠየቀ አይባልም። ግን ይግባኝ ጠየቀ ማለት አንደኛ ይወጣል ማለት አይደለም።
ጉዳዩን የያዘው አቃቢ ህግ አለ፣ መንግስት አለ። በዝምታ የሚመለከተው አይሆንም። አስፈላጊውን ክርክር አስፈላጊውን ሂደት አልፎ ነው ውሳኔ ሊሰጥ የሚችለውና አንደኛ እኔ ስጋት አለው ብዬ አላስብም። እንግዲህ የቀረበውን አቤቱታ ክርክሩን ምን ይመስላል የሚለው ባናቅም ግን እንዲሁ ከነገሮች ተነስተን ስንል አንደኛ የልጅቱ የሄደችበት ርቀት በእናንተ ሚዲያ በኩል ብዙ ሰው አውቆታል። ይሄን የክልሉ ፍትህ ቢሮ ጉዳዩን የሚከታተሉት አቃቢ ህጎች ያውቃሉ ብለን እናስባለንና በጥንቃቄ ጉዳዩን እንደሚመሩት እኔ አልጠራጠርም። እንደዚህ ያደርጋሉ ብዬ አምናለሁ። ነገር ግን ይሄ ሆነም አልሆነም ተቀነሰም አልተቀነሰ ነፃ ወጣም አልወጣም ስጋቷ ትክክል ነው። ምክንያቱም ከ8 ዓመት በኋላም ጥቃት ሊመጣ ይችላል። ከዛ በፊትም ቢሆን በሰዎች በኩል ጥቃት ሊፈጽም ይችላል፣ አይታወቅምና ስጋቷ ትክክል ነው። ይሄንን ታዲያ ስጋቷን ምን አይነት የህግ ከለላ ማግኘት ትችላለች? ማለት አሁን ምስክርም ይሁን ተጎጂ ብዙ ጊዜ ስጋት አለበት። አሁን በሀገራችን አሁን የሆነውን ነገር ሄዶ መመስከር ብዙዎችን ያሰጋል። ከመሰከርኩ በኋላስ ምን ሊደርስብኝ ይችላል? ከሀቅ ጎን ብቆምም ምን ይገጥመኛል የሚለው ስጋት አለባቸው። የትዕግስት ደግሞ በተለይ የጉዳዩ ባለቤትም ስለሆነች ቀጥተኛ ለህግ አሳልፋ ለመስጠት ያደረገችውንም ሂደት ያንዳንዱን በሚዲያ ላይም ስለገለጸች ምን አይነት የህግ ከለላ ልታገኝ ትችላለች? እንደዚህ አይነት የህግ ጥበቃ ወይ ከለላ አለ? አለው። አንድ አዋጅ አለ ለዚሁ ዓላማ የተዘጋጀ የ2003 ዓ.ም የወጣ አዋጅ ቁጥር የምስክሮች እና ጠቋሚዎች ጥበቃ አዋጅ የሚባል 699/2003 የሚባል አዋጅ አለ። ይሄ አዋጅ የወጣው ምስክሮችን ጠቋሚዎችን ጥበቃ ለማድረግ በአጠቃላይ የፍትህ ስርዓቱ መድረስ ያለበት ደረጃ እንዲደርስ በተለይ ወንጀለኞች ተደብቀው እንዳይቀሩ ያለ ምስክር ያለ ማስረጃ በማስረጃ እጥረት ምክንያት ወንጀለኞች ጥፋተኛ ሳይባሉ እንዳይቀሩ ምስክሮች ጠቋሚዎች እንዲመጡ ለማበረታታት ጥበቃ ለማድረግ የተዘጋጀ አዋጅ ነው እና በዚህ አዋጅ መሰረት የሷም ጉዳይ ጥበቃ የሚያስገኝ ነው። ስለዚህ በዚህ አዋጅ በጣም ዝርዝር ጉዳዮች አሉት። ጥበቃ የሚያገኙት ምን አይነት ሰዎች ናቸው? ጥበቃውን የሚሰጠው ማን ነው? የሚደረጉት ጥበቃዎች ምን አይነት ጥበቃዎች ናቸው? እና የመሳሰሉት ጉዳዮችን በዝርዝር የያዘ አዋጅ ነው እና ይሄን አዋጅ የሚተላለፉ ሰዎች ለምሳሌ ሚስጥር አሳልፈው የሚሰጡ ሰዎች፣ ጉዳት ለማድረስ የሚሞክሩ ሰዎች ደግሞ በጣም በከባድ ወንጀል ቅጣት እንደሚጣልባቸው በዝርዝር ድንጋጌዎች ያሉት አዋጅ ነው። አፈጻጸሙ እንግዲህ ላለፉት 10 ዓመት ቀጥሏል። አሁን ለማሻሻል ጥረት ላይ እንደሆነ አውቃለሁ። መጨረሻውን ባላቅም ግን ለማሻሻል ጥረት እየተደረገ ነው። ግን ባጭሩ ትዕግስትንም ሆነ መሰል ሰዎችን ጥበቃ የሚያደርግ አዋጅ አለ፣ አሰራር አለ። ይህን ደግሞ ስራውን ተረክቦ የሚሰራ ደግሞ አካል አለ እና ይህን ይመስላል። የት ነው ይህንን ጥበቃ ለማግኘት መሄድ ያለብኝ ብትል የት ነው የሚጠቁሟት? ትክክለኛ አካሄዱ ወይም ደግሞ ይህንን ጥበቃ ለማግኘት የት ሄዳ ነው የምታመለክተው? እንግዲህ በአዋጁ ላይ ስልጣን የተሰጠው ይህን ጉዳይ እንዲያስተባብር ጥበቃው እንዲያደርግ በአጠቃላይ የተሰጠው ፍትህ ሚኒስቴር ነው። ፍትህ ሚኒስቴር ማለት አቃቤ ህግ ነው፣ መንግስት ማለት ነው፣ ከሳሽ ነው። በተያዘውም ጉዳይ እሷ ምስክር ሆና ተከታትላ አስይዛ አጠቃላይ ሙሉ ሂደቱን ጨርሳ ያደረገች በመሆኑ ፍትህ ሚኒስቴር ይሄ ጉዳይ ቢቀርብለት ጥበቃ ያደርጋል ተብሎ ይጠበቃል። ስለዚህ የሚጠበቅባት እሷ ለፍትህ ሚኒስቴር ያለውን ችግር ጥበቃ ለምን እንደሚያስፈልጋት በዝርዝር አቤቱታ ማቅረብ ነው። ከዛ ፍትህ ሚኒስቴር መርምሮ የራሱ ዳይሬክቶሬት አለው ነገራችን ላይ ይሄንን የሚመረምር የሚመራ የሚያስተባብር የራሱ ክፍል አለው። ስለዚህ ይሄ ክፍል ጉዳዩን መርምሮ ጥበቃ ያስፈልጋታል ብሎ ካመነ የሚያስፈልገውን ጥበቃ ወስኖ ጥበቃውን ያደርጋል። ጥበቃ የሚያስፈልጋት ከሆነ ደግሞ ጥበቃ ያስፈልጋትም ብሎ ይወስናል ማለት ነው። ግን በያዘው ጥበቃ ማለት ባለሙያ መድቦ ይጠብቃታል ነው ወይስ? ኦኬ እሺ፣ ዝርዝሩን እንየው። እንደዛ ከሆነ ጥበቃ ምንድነው? ብዙ አይነት ጥበቃዎች ናቸው የተዘረዘሩት አዋጁ ላይ።
አንደኛው የሚደረገው ጥበቃ ምንድነው? አካላዊ ጥበቃ ሊሆን ይችላል። ማለት የደህንነት ኃይሎች፣ ፖሊሶች፣ የጸጥታ ኃይሎች ተመድበው አካባቢዋን፣ ቤተሰቧን፣ ንብረቷን ከአደጋ የሚከላከል ፊዚካል ፕሮቴክሽን የሚሰጥ ሊሆን ይችላል። እንደ ነገሩ ሁኔታ ነው፣ እንደ አስፈላጊነቱ ማለት ነው። ሌላ ማንነት መቀየር ሊሆን ይችላል። የሴትዮዋን የራሷን ማንነት ሊቀይር ይችላል። በጣም አስፈላጊ ሆኖ በጣም አደገኛ ሆኖ ከታየ ሌላ ሰው እንድትሆን ማድረግ ይቻላል። ያ ማለት የመዝገብ ስሟን ሰነዶቿን፣ ስሟን እንድትቀይር ማድረግ፣ መኖሪያ ቦታዋን እንድትቀይር ማድረግ፣ ስራዋን እንድትቀይር ማድረግ፣ እንደዚህ አይነት ጥበቃዎች አሉ። ገና ደግሞ ምስክር የሚሆኑ ሰዎች ከሆኑ ደግሞ ምስክር ሲሆኑ እንዳይታዩ ኦልሬዲ እሷ አልፈዋለች ይህን ጉዳይ፣ ግን ሌሎች ሰዎች አሁን በሂደት ያሉ ሰዎች ካሉ፣ ምስክር የሚሆኑ ሰዎች ካሉ ስጋት ካለባቸው ችሎት ፊት ለፊት ሳይታዩ እንዲመሰክሩ ማድረግ እና ሌሎች በርካታ ዝርዝር ጉዳዮች አሉት። ዋና ዋናዎቹን አሁን የጠቀስኩልሽ ናቸው። ትዕግስት እንግዲህ ሌላ ያነሳችው ቤተሰቦቿም ክፍለ ሀገር ያሉ ቤተሰቦቿም ስጋት ላይ መሆናቸውን እሱም ከዚህ ቀደም ደጋግሞ ይህንኑ ነገር እንደሚላትና ቤተሰቦቿ በስጋት ላይ እንደሆኑ አንስታለች። ቤተሰብስ ስጋት ላይ ነን ብለው ለፖሊስ ማመልከት ይችላሉ? ፖሊስ ምን ምላሽ ሊሰጥ ይችላል? ወይም ደግሞ አቃቢ ሕግ ይህንን ጉዳይ ሊመለከተው ይችላል? ለፖሊስም በነገራችን ላይ ስጋት ያለበት ሰው የሚያስፈራራ ዛቻ፣ እንደዚህ አይነት ንግግር ካለ በራሱ ወንጀል ነው። ይሄ እስካሁን የተፈጸመው ባለፈው ፍርድ የተሰጠበት ወንጀል አለ አይደል? ይሄኛው ማስፈራራት ካለ፣ እንደዚህ አይነት ነገሮች ካሉ እሱ በራሱ ሌላ አዲስ ወንጀል ነው። ይሄን ማወቅ ያስፈልጋል። ስለዚህ ለፖሊስ መጠቆም፣ ጉዳዩን ለአቃቢ ሕግ ማሳወቅ እና ጥበቃ እንዲደረግ በፖሊስ በኩል ማድረግ ይቻላል። አሁን ከነገርኩሽ ጥበቃ ባሻገር ማለት ነው፣ በአቃቢ ሕግ በፍትህ ሚኒስቴር ከሚደረገው ጥበቃ ባሻገር እንደዚህ አይነት ነገር ሲኖር ኦልሬዲ ችግሩ ይታወቃል፣ ያለፈችበት ችግር ይታወቃል። ጥበቃ ሊያስፈልጋት እንደሚችል ስለሚገመት ለፖሊስም ሪፖርት ቢደረግ ባለችበት አካባቢ ችግሩን ተረድቶ ጥበቃ ያደርጋል ተብሎ ይጠበቃል። ስለዚህ ቤተሰቦቿን በዚህ ጥላ ስር በጥበቃ ውስጥ ይሆናሉ። አሁን እንግዲህ እንደነገርኩሽ ነው፣ አቤቱታዋ ላይ የእሷንም የቤተሰቦቿንም የንብረቷን በአጠቃላይ ደህንነት የሚያሰጋ ነገር መኖሩን ካሳየች እና አሳማኝ ከሆነ ፍትህ ሚኒስቴር ይህን ጉዳይ ጥበቃ ያደርጋል። እሷ ብቻ ሳይሆን ለቤተሰቦቿ። የግልዎን ቤት ከአስተማማኝ ኩባንያ ማግኘት ይፈልጋሉ? ቴምር ፕሮፐርቲስ በጥራትና በታማኝነት ቤቶችን በመገንባት የሚታወቅ ሲሆን እስካሁን ከ8 ሳይቶች በላይ በጊዜ ለደንበኞቹ ማስረከቡ ይታወቃል። በመሆኑም አሁን ላይ በከተማችን የተመረጡ ቦታዎች ላይ ቤትዎን ይዘን መጥተናል። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ቅንጡ መንደር፣ የጋራ መገልገያዎችን እንዲሁም ከተንጣለለ የመኪና ማቆሚያ ጋር ወደ ቤተ መንግስት መሄጃ በአዋሬ የኤምባሲዎች መገኛ በሆነችው ሳር ቤት እንዲሁም በውቢቱ ፒያሳ አዳዲስ ሳይቶችን ይዘን ወጥተናል። በተጨማሪም ግንባታቸው 80% የተጠናቀቁ ቤቶችን በአያት 49 ያገኛሉ። እነዚህም በ10 ወር ውስጥ ለመረከብ ዝግጁ ናቸው። እነዚህን ሁሉ በማይጨምር ፊክስድ ፕራይስ ከ30% እስከ 35% ድረስ ቅናሽ በማቅረብ ይዘንላችሁ መጥተናል። ባለ 1 መኝታ በ5.5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። በግንባታ ሂደት መሰረት በ3 ዓመት ጊዜ ውስጥ መክፈል የምትፈልጉ ደግሞ ባለ 1 መኝታ በ1.5 ሚሊዮን ቅድመ ክፍያ፣ ባለ 2 መኝታ በ1.8 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ በ2.8 ሚሊዮን ቅድመ ክፍያ። ልብ ይበሉ፣ ከታች በምናስቀምጠው ስልክ ተጠቅማችሁ ስትደውሉ ከ30% እስከ 35% ቅናሽ ማግኘት ትችላላችሁ። መልካም ነው። እንግዲህ ብዙ ጊዜ እንደዚህ አይነት እንደ ትዕግስት አይነት ድፍረት አናይም። የሴቶች ጥቃትን በተለያየ መልኩ እንሰማለን። በተለይ ማህበራዊ ሚዲያው እኛም ዝግጅት ክፍል የሚመጡ የሴቶች ጥቃት ምን ያህል እየሰፋ እንደመጣና አስከፊነቱ ምን ያህል እንደሆነ ባለታሪኮች ራሳቸው እየነገሩ ታሪካቸውን እንዲገጥሙናል እያሉ አጋርተውናል እና እንደው ግን አሳልፈው ለሕግ መስጠት ነገ ሊያመጣብን የሚችል ነገር ይኖራል ብለው እጃቸውን አጣጥፈው የተቀመጡ ይኖራሉና እንደ ባለሙያ ቀደም ሲልም እንዳሉኝ በዳኝነት ሙያ ውስጥም ነበሩና ምን ያስተላልፋሉ? አሁን ይሄ አዋጅ የተዘጋጀው
እንዳልኩሽ ጥበቃ ለመስጠት ነው ለምስክሮች ለጠቋሚዎች ወንጀለኞች ተደብቀው እንዳይቀሩ ጥፋት ፈጽመው ሳይቀጡ እንዳይኖሩ ወንጀል እየፈጸሙ እንዲቀጥሉ ላለማድረግ ነው ይሄ አዋጅ ወጣው እና በፍትህ ስርዓቱ ወሳኝ ከሆኑ ነገሮች አንዱ ይሄ አዋጅ ነው ጥበቃ ለማድረግና ማንኛውም ሰው በነገራችን ላይ ልክ ትግስት ፍትህ ለማግኘት የሄደችበት ርቀት አለ በድፍረት ብዙዎቻችን ሌሎች እንግዲህ በጾታ በሴቱ በጣም ብዙ አይነት የፍትህ እንትኖች አሉ በአንድ በሌላ መንገድ ፍትህ ያጡ ሰዎች አሉ እነዚህ ሰዎች አትሊስት መሞከር አለባቸው ያለውን ችግር ለሚገባው አካል አቅርቦ አስረድቶ ልክ ትግስት እንደሄደችበት ሄዶ ጥበቃ አስፈላጊውን ጥበቃ አግኝቶ መፍትሄ ማግኘት ፍትህ ማግኘት ይቻላል አሁን ትልቁ ችግር ምንድነው አንደኛ ይሄንን ስርዓት እንዳለ አይታወቅም እና ለሁሉም ደግሞ ይሄ ጥበቃ አይሰራም በነገራችን ላይ እንደው እናንሰው ከተባለ እንደዚህ አይነት ጉዳዮች እንደዚህ አይነት ጥበቃ የሚደረገው ካለው ሪሶርስ ካለው የሀብት አንፃር ጥበቃ ሲደረግ ለእያንዳንዱ ግለሰብ አይሆንም አዎ ለእያንዳንዱ ወንጀል ለተፈጸመ ጉዳይ ለሁሉም ምስክሮች ለሁሉም ጠቋሚዎች ጥበቃ ማድረግ አይቻልም ስለዚህ አዋጁ ላይ የተቀመጠው በከባድ ወንጀሎች ውስጥ ለሚያልፉ ሰዎች ነው እንጂ ለትንሽ ትልቁ አይደለም ስለዚህ ምን ማድረግ ያስፈልጋል አንደኛ በተቻለ መጠን ከአቃቢ ከፖሊስ ጋር መነጋገር ያስፈልጋል ጥበቃ እንዲደረግልን በዚህ አዋጅ መሰረት የሚሸፈን ከሆነም ሰየው ካልሆነም ግን የሚደረጉ ጥበቃዎች አሉ በፖሊስም በሌሎች አካላትም እሱን ጥበቃ ተጠቅሞ ፍትህ ለማግኘት ጥረት መደረግ አለበት ሁሉ ጊዜ በዝምታ የምናልፍ ከሆነ ወንጀሎቹ ይቀጥላሉ ወንጀል ፈጻሚዎቹ ወንጀል መፈጸማቸውን አያቆሙም ለዚህ ነው የወንጀል ስርዓትም የወንጀል ፍትህ ስርዓትም የተዘረጋው አንዱ ካንዱ እየተማረ የወንጀል እንዳይፈጸም ጉዳት እንዳይደርስ የሚደረገው ለዛ ነውና ሁሌም ጥቆማ ማድረግ ምስክር መሆን ህጋዊ ብቻ ሳይሆን ሞራላዊ ነው ደግሞ ሰብአዊ ነው ምክንያቱም ነገ እኛ ጥበቃ ላደረግንለትን እኛ ያልተንከባከበውን መብታችን ሌላ ሰው ሊንከባከብልን አይችልም ስለዚህ ሁሌም በተቻለ መጠን መብታችንን ለማስጠበቅ መሞከር ቤት ውስጥ ከመቆዘም ይልቅ ጉዳዩን በተቻለ መጠን ወደ ፍትህ አደባባይ ወስዶ ታግሎ የሚሆነውን መቀበል የተሻለ ነው ብዬ አምናለሁ ሁሌ ሲብሰለሰሉ ከመኖር የሚሻለው ይሄ ነው እና ደግሞ በተቻለ መጠን ጥበቃም ስለሚደረግ ይሄን አውቆ ጥረት ማድረግ ያስፈልጋል የትግስት ግን በምንድን ነው የሚመደበው በአደገኛ ወንጀል ነው ወይስ የሷ ከባድ ነው አሁን አንዱ ዋናው መስፈርት እንግዲህ እዛ ኬዟ ላይ ባለፈው ተብራራ እንደሰማሁት የተቀጣው በግድያ ሙከራ ወንጀል ነው አይደል ይሄ ደግሞ በጣም ከባድ ወንጀል ከሚባሉት ውስጥ አንዱ ነው የተጠቀበት መሳሪያም ሁኔታውም እንግዲህ ውሳኔውን ስላላየሁት በእርግጠኝነት መናገር አልችልም ግን ከ10 ዓመት ጽኑ እስራት በላይ የሚያስቀጣ ወንጀል ከሆነ ጥበቃ ያስገኛል የሷ ጉዳይ በግድያ ሙከራ ከተባለ ግድያ እስከ እድሜ ልክ ድረስ ሊያስቀጣ ይችላል በጭካኔ የተፈጸመ ከሆነ አንድ ግድያ ሲፈጸም በጣም ጭካኔ በተሞላበት መንገድ ወንጀሉ ከተፈጸመ እስከ እድሜ ልክ ድረስ እስራት ያስቀጣል እስከ 25 ዓመት ሌላው ቢቀር እስከ 25 ዓመት ድረስ ጽኑ እስራት ያስቀጣል ስለዚህ ይሄ ቅድም ከነገርኩሽ 10 ዓመት ጽኑ እስራት ከሚለው ጋር ሲታይ በጣም ሰፊ እንትን አለውና ከባድ ወንጀል የሚባል ነው ግን የተፈረደበት 8 ዓመት ነው እሱ እንደ ሁኔታው ነው አሁን አንድ ፍርድ ሲሰጥ ግምት ውስጥ የሚገቡ ነገሮች አሉ ከዚህ ቀደም ወንጀል ፈጽሞ አልፈጸመም የቤተሰብ አስተዳዳሪ ነው እድሜው ወንጀሉን የፈጸመበት ያነሳሰው ነገር ምንድነው በጣም በርካታ ጉዳዮች ታይተው ነው ውሳኔ የሚሰጡት አይተሽ ከሆነ የወንጀል ህግ ላይ አንበሽ ከሆነ ወይ ሰምተሽ ከሆነ ብዙ ጊዜ ከዚህ ዓመት እስከ ከዚህ ዓመት ነው የሚለው ሰፊ ሬንጅ አለው ከ5 ዓመት እስከ 25 ዓመት ይችላል ከ10 ዓመት እስከ 15 ዓመት ሊል ይችላል ይሄ መሃል ላይ ያለው ክፍት ቦታ ለዳኞቹ የተተው ነው ዳኞቹ የቀረበላቸውን ማስረጃ የወንጀሉን አፈጻጸም ሁኔታ አይተው
ውሳኔ እንዲሰጡ የተተወላቸው ነው። እዛ ላይ ደግሞ መመሪያ አለ፣ የቅጣት አወሳሰን መመሪያ የሚባል አለ። እዛ ላይ የተቀመጡ እርከኖች አሉ። እርከን 1 እርከን 2 የተባለ በጣም ሰፊ ዝርዝር ጉዳዮች አሉት። እሱን መሰረት ተደርጎ ነው ውሳኔ የሚሰጠው። ዝም ብሎ ከመሬት ተነስቶ ዳኛ ውሳኔ አይሰጥም። ስለዚህ በዛ አግባብ ዳኞቹ ይህን ውሳኔ እንደሰጡ እረዳለሁ እና 8 ዓመት ያንሳል ብዬ አልገምትም። እኔ በአንድም በሌላ መንገድ ሰዎች ግድያ የፈጸሙ ሰዎችም ከዚህ ያነሰ የሚቀጡበት ሁኔታ ሊኖር ይችላል። ስለዚህ የቅጣቱ ትንሽ ነው ብዬ አላስብም። እንዳልኩሽ ዝርዝር ጉዳዩን መዝገቡን ማየት ይፈልጋል። ቅሬታም ካለ ግን እንደዛ ብዬ አላምንም። ግን ደግሞ ቅሬታ ቢኖር ከፍተኛ የሆነ ቅሬታ የተሰጠው ቅጣት ላይ ቅሬታ ቢኖር አቃቢ ሕግ ዝም አይልም። እዚህ ድረስ 8 ዓመት ያስፈረደ አቃቢ ሕግ ትክክለኛ ፍትህ አላገኘውም ብሎ ካሰበ ይግባኝ ያቀርባል። እዚህ ጋር ተበዳይዋ ወይም ተጎጂዋ ምንም ጥያቄ ማንሳት አይጠበቅባትም። የአቃቢ ሕግ ኃላፊነት ነው። አዎ የመንግስት ጉዳይ ነው ይሄ። የወንጀል ጉዳይ ሁሌም በሚሄደው የመንግስት ነው። በቃ ህዝብን ወክሎ ሰውን ወክሎ ግለሰቦችን ወክሎ እንዲከራከር። ምክንያቱም ህዝቡን የሚጎዳ ነገር ነው። ወንጀለኛ ሁሌም አለ ማለት ወንጀል ሁሌ ይፈጽማል ማለት የሚጎዳው ህብረተሰቡን፣ መንግስትን፣ በአጠቃላይ ሀገር ነው የሚጎዳው። ስለዚህ በዚህ ምክንያት መንግስት ነው የሚከራከረው የሚያስፈጽመው። በእርግጥ የተጎጂዎች ፍላጎት ግምት ውስጥ አይገባም ማለት አይደለም። ለተጎጂዎችም ጥበቃ ይደረጋል። በተለይ በቅርቡ የወጣ አሁን ባለፈው ሳምንት የወጣ አንድ አዋጅ አለ። የወንጀል ስነስርዓትና የማስረጃ ስነስርዓት የሚባል አዲስ የወጣ አዋጅ አለ። እሱ ላይ በዝርዝር አይ ቲንክ ያለ ይመስለኛል። በጥልቀት አላየሁትም። ግን ከተጎጂዎች አንጻር መደረግ ያለባቸው ነገሮች መደረግ እንዳለባቸው፣ ከባለፈው የተሻለ ጥበቃ መደረግ እንዳለበት፣ የተጎጂዎች ፍላጎት ግምት ውስጥ መግባት እንዳለበት አሁን በሰፊው በዝርዝር የተደነገገ ይመስለኛል። እና ምን ልሽ ፈልጌ ነው የተጎጂዎች ሁሌም አቃቤ ሕግ መንግስት የሚከራከረው ህብረተሰቡን ተጎጂዎችን ወክሎ ነው። 8 ዓመት ተፈረደበት ማለት ትዕግስት ፍትህ አገኘች ማለት ነው። ተፈረደበት ማለት ነው። በገንዘብ ያገኘችው ነገር ላይኖር ይችላል። ነገር ግን ለፈጸመው ጥፋት ግን ተመጣጣኝ ቅጣት እንዲያገኝ ተደርጓል። ስለዚህ ፍትህ አግኝታለች ብዬ ነው የማምነው እኔ። መልካም እንግዲህ ያው እኛም እዚህ እንድንገናኝ ይህንን ቆይታ እንድናደርግ ምክንያት የሆነን ይግባኝ ጠየቀ። እኔም ባህር ዳር ልሄድ ነው ከጎኔ ሁኑ በጣም ደንግጫለሁ ብላ የደህንነት ስጋትም ገጥሟት ስላጋራችን እንደው ይሄ በህግ ባለሙያ እይታ ህጉ ምን ይላል በዚህ ዙሪያ የሚለውን ነው ቆይታ ለማድረግ ለተመልካቾቻችንም በቂ መረጃ ለመስጠት በማሰብ ነው። ከልብ ነው የማመሰግነው። እንደው ትዕግስት ከጎኔ ሁኑ የህግ ባለሙያዎችን ብላ ጥሪ ስላስተላለፈች ምን ትላታለህ? ፍትህ ሚኒስቴር መጠየቅ እንችላለን። ውክልናውን ከሰጠችን ከሌሎች ሰዎች ጋር መሆኑን መጠየቅ እንችላለን። እሱ በተመለከተ ባለሙያ ስለፈለጋችሁ ብዬ ነው። ሌላው ግን ቲክቶክ ላይ ቅድም አሰምተሽኝ ነበርና የለቀቀችውን እዛ ላይ ማስተካከያ መደረግ አለበት። ያው እሷ ብቻ ሳይሆን ብዙ ሰው የሚረዳው እንደዛ ስለሆነ ነው። ምንድነው በህግ ጥበቃ እንዲደረግላት ከመጠየቅ ውጪ ሌላ ድጋፍ ሊደረግላት አይችልም። ፍርድ ቤቱ ላይ ጫና መፍጠር አይቻልም። ነገራችን ላይ ፍርድ ቤቱ ይግባኙን እንዳያይ፣ ቅጣቱን እንዳይቀንስ፣ ጥፋተኛ አይደለም እንዲባል ማድረግ አይቻልም እንደዛ እና እንደዛ አይነት ሜሴጅም ማስተላለፍ ልክ አይደለም። ይሄ ሜሴጅ ማስተካከል ያስፈልጋል። ማንም ሰው ፍርድ ቤት ገለልተኛ አካል ነው። ጉዳዩን በገለልተኝነት አይቶ ማስረጃውን ፈትሾ ህጉን አይቶ መርምሮ ውሳኔ የሚሰጥ አካል ነው። ማንም ሰው ጣልቃ ገብቶ ይሄን ሊያስቀይር የሚችል ሰው የለም። የትኛውም የመንግስት አካል ኢቨን ጠቅላይ ሚኒስትሩ ራሱ ይሄን ጣልቃ ገብተው ማስቆም አይችሉም። ስለዚህ እንደዛ አይነት ስነልቦና መፍጠር ህዝቡንም ለነዛ ማነሳሳት ተገቢ አይደለም። ትክክለኛ ጥያቄ መሆን ያለበት ባለሙያዎች አግዙኝ የሚለው እሱ ትክክል ነው። እንግዲህ እኔም ሌሎች ጓደኞቻችንም ሆነን ማገዝ እንችላለን። ባህር ዳር አካባቢ ያሉ ሰዎችም እንደዚሁ እዛ አካባቢ መደረግ ያለበት ነገር ካለ ባህር ዳር አካባቢ ያሉ ጠበቆች እና የህግ ባለሙያዎች
ቢያግዟት መልካም ነው ብዬ አስባለሁ። ከዚህ ውጭ ግን ሌላ ድጋፍ መፈለግ አግባብነት የለውም። ፍርድ ቤቱ በራሱ ሄዶ የደረሰበትን ውሳኔ ይወስን። ቅሬታ ካለ አቃቢ ሕግ ዝም አይልም። ይግባኝ መብት አላት። አቃቢ ሕግ ይግባኝ ይጠይቃል። አሁን በትክክል ወይ ነፃ ቢወጣ ወይ ደግሞ ቅጣቱ ቢቀነስ የተሰጠው ውሳኔ ልክ አይደለም ብሎ ካመነ አቃቢ ሕግ ይግባኝ ይጠይቃል። እሱም በተራው ሰበር ድረስ ሄዶ ክርክር ያደርጋል። ስለዚህ ብዙ ስጋት ውስጥ በዚህ ልክ መሸበር የለባትም። አንደኛ አሁን ማድረግ ያለባት ቅድም ያነሳነው አዋጅ ተጠቅሞ ጥበቃ የምታገኝበትን መንገድ መፈለግ ነው እና ሚዲያ ላይ ያላትን አክቲቪቲ ደግሞ መቀነስ ጥሩ ነው። የሚሻለው መረሳት ነው አይደል? እንደው በየቀኑ እየታዩ ብሶትን ሁኔታዎችን ማሳወቅ በራሱ ማስታወስ ነው። ልጁን ሰዎቹን ጓደኞቹን ማስታወስ ነውና ከዛ ይልቅ የሚሻለው አንደኛ ራሷን የምትጠብቅበትን መንገድ ማሰብ። እንዴት ነው ራሴን የምጠብቀው? ያለብኝ ስጋት እንዴት ነው ማለት? እሷ ብቻ አይደለችም። መጋች ላይ በጣም በርካታ ሰዎች እኮ በዚህ መንገድ አልፈዋል። በጣም በርካታ ሰዎች ወንጀል ተፈጽመውባቸው ብዙ ነገር ሆነው በዚህ ልክ በጣም ብዙ ሰዎች በሀገራችንም በዓለም ላይም የተለመደ ነው እንደዚህ አይነት ነገር። ስለዚህ እሱን መንገድ ተከትሎ ከሌሎች ሰዎችም ልምድ ተምሮ ጥበቃ ራሷን የምትጠብቅበትን መንገድ ማመቻቸት፣ ከዛ ውጭ ባለፈ ደግሞ መንግስት ጥበቃ እንዲያደርግላት ለፍትህ ሚኒስቴር ማመልከት ነው ዋናው ጉዳይ። ይሄን ነው ልል የምችለው። በጣም አመሰግናለሁ። እንግዲህ እንድትገናኙ አደርጋለሁኝ። ሌላውን ደግሞ እንደ ታላቅ ወንድም በደንብ ምክር እንደሚፈልግ የህግ ባለሙያም ፈልጋለሁ ስላለች እንዲህ ነው ለማለት ፈቃደኛም ስለሆንክ ከልብ አመሰግናለሁ። በአጭር ጊዜ ቀጠሮ ይሄንን ለሁላችንም ግንዛቤ ሊፈጥር በሚችል መልኩ ስላብራራህልንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እኔም አመሰግናለሁ ስለጋበዛችሁኝ ሀሳቤን እንገልጽ እና የራሴን አስተዋጽኦ እንግዲህ ያደረግኩ እንዲመስለኝ ስላደረጋችሁ አመሰግናለሁ። ትዕግስትን ያው በርቺ፣ የተለየ ዋናውን ችግር ስላለፈችው ከዚህ በኋላ የተለየ ችግር ገጥሟታል ብዬ አላስብም። ግን ራስን ሁሌም መጠበቅ አስፈላጊ ስለሆነ ራሷን ትጠብቅ። ከሚዲያ ብዙ ወይ አስተማማኝ ቦታ ካልሆነች በቀር ሚዲያ ላይ ብዙ መታየቱ የሚጠቅማት አይመስለኝም። እሱን ብትቀንስ እና አሁን ቅድም ያነሳነው ነገሮች ተጠቅሞ ደግሞ ጥበቃውን ለማግኘት ጥረት ማድረግ ነው የሚጠበቅባት። ከዛ ውጭ ህይወት ሁሌም እንግዲህ ይታወቃልና ህይወቷን ነው መምራት ያለባት። ወደፊት ህይወቷን እንዴት አስቀጥል የሚለው ላይ ነው ማተኮር አለባት ብዬ አስባለሁ። እኔ ሁሌ ተሰግቶ አይኖርም አይደለ? ሌላ በሽታ ነው የሚመጣው። ነገራችን ላይ መጨነቅ እንትን ማለት ሌላ ነገር ነውና አስፈላጊውን ጥንቃቄ እያደረጉ ህይወትን መምራት ያስፈልጋል ብዬ ነው የማምነው። እንግዲህ ካሰፋሁብሽ ይቅርታ። ኧረ ምንም፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ